ወደብ አለን ማለት አንችልም። ኢሳያስም አሰብን ያለችበት ሁኔታም በኢትዮጵያና ኤርትራ መካከል በወደብ ምክንያት የተነሳው ውዝግብ አሁንም ተጠናክሮ ቀጥሏል። ኢትዮጵያ የአሰብ ወደብ በታሪክም በመልክም በመልክዓ ምድርም ለኔ ትገባኛለች በሚል በሰጥቶ መቀበል ብትጠይቅም ከኤርትራ በኩል የሚፈልገው ምላሽ አልተገኘም። ኢትዮጵያ ወደብ ግዴታ ያስፈልገኛል በማለቷና ኤርትራ በበኩሏ መውጫ ለመስጠት ፍጹም ፈቃደኝነት አለማሳየቷ ጉዳዩን ወደ ግጭት ውጥረት አድርሶታል። ኤርትራ ከፍተኛ የሆነ የባህር ክፍል ይዛ በመቀመጧ አልተጠቀመችም። ኢትዮጵያ ትንሽ መውጫ ማግኘት አለብኝ የሚል ጥያቄ ስታነሳም ኤርትራ ጦሯን ከወራት በፊት ክተት ነበር የጠራችው። አሁን ላይ ሁለቱ ሀገራት ወደ ግጭት ሊገቡ ይችላሉ በሚል ተሰግቷል። የኤርትራ ባህር አልለማም። ወደቦች በኢትዮጵያ እንደተገነቡ ናቸው። ረጅሙ የቀይ ባህር ጠረፍ ደና ከተማም ሆነ ህዝብ የለበትም። አሰብም ምጽዋም ከሰው የተራቆቱ ከተሞች ስለመሆናቸው ይነገራል። ኢሳያስ በአንድ ወቅት ስለ ኤርትራ ወደቦች ሲናገሩ እኛኮ ወደብ አለን ብለን መናገር አንችልም ብለው ነበርም። ጠቅላይ ሚኒስትሩም በቅርብ ፓርላማ ላይ አሰብ ካለ ሰው ስለመቅረቷን መናገራቸው ይታወሳል። ለመሆኑ አሰብ አሁን ምን ትመስላለች? እንዴት ናት? እስከ መጨረሻው ድረስ ተከታተሉን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአንድ ወቅት ባደረጉት አንድ ቃለ ምልልስ ወደቦች አሉን ብለን መናገር የሚቻል አይደለም በማለት የምጽዋና የአሰብ ወደቦች ጥንት እንደተሰሩ ቆመው እንደሚገኙ ተናግረው ነበርም። አሰብ ከአስመራ ይልቅ ለኢትዮጵያ የሚቀርብ ነው። አሰብን ከኢትዮጵያ ውጪ በወደብ አገልግሎት ሊጠቀሙ የሚችል አንድ ሀገር የለም። ይህ ራሷ ኤርትራንም ይጨምራል። አሰብ ለአስመራ ሩቅ ነው። ለአስመራ ቅርብ የሆነው ወደብ ምጽዋ ሲሆን አሁንም ኤርትራ የምትጠቀመው የምጽዋ ወደብ ነው። የአሰብ ወደብ ግን ድር አድርቶበት እንደሚገኝ ነው መረጃዎች የሚያመለክቱትም። ጠቅላይ ሚኒስትሩ በቅርብ ፓርላማ ላይ ባደረጉት ንግግር አሰብ ሰው የለበትም ብለው ነበርም። ከዛ ቀደም ብለው አሰብን ዛፍ ተክለንበት ለመኖሪያ ምቹ እናደርገዋለን፣ ብዙ ሰዎችም ይኖሩበታል ብለው ነበርም። ኢትዮጵያና ኤርትራ ሲነጣጠሉ አሰብ የነበሩ ኢትዮጵያውያን በመውጣታቸው ምክንያት አሰብ እስከ ዛሬ ድረስ በተዘጉ ቤቶች የተሞላች ከተማ ልትሆን ትችላለችም። አሁን ላይ የአሰብ ወደብ አገልግሎት አይሰጥም። የትኛውም ዓለም አቀፋዊ የካርጎ መርከብ አያርፍም። ጨው የሚልኩ ትንንሽ መርከቦች ብቻ በአሰብ ወደብ ውርውር ከማለት ውጪ አሰብ ወደብ አሁን ላይ ከአገልግሎት ውጪ ነው ሊባል ይችላል። አሰብ ወደብ ዓለም ላይ ካሉት እጅግ በጣም ስትራቴጂካዊ ስፍራዎች መካከል አንደኛው ቢሆንም ነገር ግን ምንም አይነት አገልግሎት እየሰጠ አይገኝም። ምክንያቱም አሰብ ወደብን ከኢትዮጵያ ውጪ ማንም ሊገለገልበት የማይችል በመሆኑ ነው። አሰብ ወደብ ግዙፍና ታዋቂ የነበረ ነው። የአሰብ ወደብ 10.97 ሜትር ጥልቀትና 210 ሜትር ርዝመት ያላቸው 7 ትላልቅ የመርከብ ማረፊያዎች አሉትም። ወደ 385930 ሜትሪክ ቶን የሚጠጋ ቁሳቁሶችን የማስተናገድ አቅም ያለው ይህ ወደብ ከ275320 ካሬ ሜትር በላይ የሆነ የማከማቻ ቦታንም ያጠቃለለ ነው። አገልግሎቱን ለማሳለጥም ዓለም አቀፍ የስልክ የቴሌክስና የፋክስ ግንኙነት እንደነበረው ከ12 ዓመት በፊት የወጣ የኤርትራ መንግስት ሪፖርት ያሳያል። በዓለም ባንክ ድጋፍ ወደቡን ለማደስና ለመጠገን ጥረት ቢደረግም ኢትዮጵያ ጋር የተፈጠረው አለመግባባት ወደቡ ባዶውን እንዲቀር እንዳደረገው ባንኩ ገልጿል። 60 ከመቶ በላይ የዓለም ነዳጅ በሚመላለስበት የንግድ መስመር ቀይ ባህር በኤርትራ ውስጥ ከሰሜን ወደ ደቡብ 1000 ኪሎ ሜትር ይሸፍናል። ኤርትራ ከ300 በላይ ትላልቅና አነስተኛ ደሴቶች አሏትም። በዚህ ምጽዋና አሰብ ተብለው የሚጠሩ ሁለት የወደብ ከተሞች አሉ። ወደቦቹ ከ60 ዓመታት በፊት ብዙ የወጪና የገቢ ንግድ የሚመላለስባቸው ነበሩ። ዛሬ ላይ ግን በተለይ የአሰብ ወደብ ካለ ጥቅም የቆመ ሆኗል። በኤርትራ ትጥቅ ትግል ወቅት ከፍተኛ ጉዳት የደረሰበት የአሰብ ወደብ ጥገና ተደርጎለት ከ1983 እስከ 1990 ድረስ አገልግሎት ይሰጥ ነበር። የኢትዮ ኤርትራ ጦርነት ከተጀመረ በኋላ ግን
ኢትዮጵያ የጅቡቲ ወደብን መጠቀም ጀመረችም። በዚህ ምክንያት የአሰብ ወደብ ሙሉ ለሙሉ ጥቅም አልባ ሆኖ ቆይቷል። የአሰብ ወደብ አገልግሎት ይሰጥ በነበረበት ዘመን እስከ 94 በመቶ የሚገባውና የሚወጣው ንብረት የኢትዮጵያ ንግድ ነበረም። ከ1983 እስከ 1988 ዓ.ም 3.06 ቶን የሚደርስ ጭነት በወደቦቹ እንደተጓጓዘና እስከ 802 መርከቦች እንደተስተናገዱ ሰነዶች ያሳያሉ። ከ1986 እስከ 1989 ዓ.ም ባሉት ዓመታት ደግሞ ወደቦቹ እስከ 1150 መርከቦች አስተናግደዋል። 3.287 ሚሊዮን ቶን የሚጠጋ ጭነትም አራክፈዋል። በ1989 ብቻ 2695 መርከቦች ሲያስተናግዱ 395 ሚሊዮን ቶን ዕቃ ተጭኗል። የኤርትራ ወደቦች ይህንን ያክል ደማቅ ነበሩ። ነገር ግን ድቀቱ የቀጠለው ከኢትዮጵያ ጋር እስክትጋጭ ድረስ ብቻ ነበርም። ይህ ካለ አገልግሎት የቆመው የአሰብ ወደብ 1025 ሜትር የሚዘረጋና ሀ ቅርጽ ያለው ወደብ ሲሆን በአንድ ጊዜ 7 መርከቦችን የማቆም አቅም አለው። የኤርትራ ወደቦች ኋላ የቀሩና ከፍተኛ ጥገና የሚያስፈልጋቸው ናቸው። የምጽዋ ወደብም አሰብም በተመሳሳይ ጥገና ይፈልጋሉ። ምጽዋ በተወሰነ መልኩ አገልግሎት እየሰጠ ይገኛል። የኤርትራ ወደቦች ከጅቡቲ ወደቦች ጋር ሲነጻጸሩ በዝቅተኛ ደረጃ ላይ ይገኛሉ። ይህ ሀገራቱ ከሚከተሉት ፖሊሲ ጋር የሚያያዝ ሲሆን ጅቡቲ የብዙ ሀገሮች የወደብ ማዕከል በመሆኗ በተለይ ከ1990 በኋላ ለኢትዮጵያ አገልግሎት መስጠት ስትጀምር አገልግሎት የመስጠት አቅሟ በእጥፍ አድጓል። ኢትዮጵያ ደግሞ ለወደብ የምታወጣው ወጪ እጅግ ከፍተኛ እንዲሆን አድርጓል። የኤርትራ ወደቦች በተለይ ባለፉት ዓመታት የተባበሩት አረብ ኤምሬትስ ከየመን ጋር ለምታደርገው ጦርነት ብትጠቀምበትም ምንም አይነት ማሻሻያ አለማሳየታቸው ይነገራል። አሁን ደግሞ የተባበሩት አረብ ኤምሬትስም ከአሰብ ለቃ በመውጣቷ ሙሉ ለሙሉ ስራ ቆሟል። በነገራችን ላይ አሰብ ብቻ ሳትሆን ምጽዋም አለች ማለት አያስደፍርም። ፕሬዚዳንት ኢሳያስ አፈወርቂ በአንድ ወቅት ለአገሪቷ መገናኛ ብዙሃን በሰጡት ቃለ መጠይቅ የባህር እንቁ የምትባለው ምጽዋ ግን አለች፣ የባህር እንቁም አይደለችም፣ ምንም አይደለችም በማለት የምጽዋ ወደብ አቅም እንደወረደ ገልጸው ነበርም። የኢትዮጵያና የኤርትራ ህዝቦች በድንበር ጦርነት ምክንያት በወደብ አገልግሎት ብቻ በቢሊዮን ዶላር ከስረዋል። የኤርትራ ባህር ግን የወደብ ትራንስፖርት አገልግሎት ለመስጠት ብቻ የሚውል አይደለም። የተለያዩ የአሳ አይነቶች፣ የባህር እንቁ፣ የጨው ማዕድንና ሌሎች የውጭ ምንዛሪ ማስገኘት የሚችሉ ሀብቶች አሉ። እነሱም ጥቅም ላይ አይውሉም። አሰብ መልሳ ልታንሰራራ የምትችለው ኢትዮጵያ ወደ አሰብ ፊቷን ካዞረችና ለኢትዮጵያ መውጫ መግቢያ መሆን ከቻለች ብቻ ነው። እንደ አውሮፓውያኑ አቆጣጠር እስከ 1995 ድረስ ከ90 በመቶ በላይ የሚሆነው በአሰብ በኩል የሚገቡና የሚወጡ ዕቃዎች የኢትዮጵያ እንደነበሩ ሰነዶች ያመላክታሉ። በተጨማሪም ከ30 እስከ 40 በመቶ የሚሆነው በምጽዋ ወደብ የሚገባና የሚወጣ ጭነት የኢትዮጵያ ነበርም። የአሰብ ወደብ የኢትዮጵያ ነፃ ወደብ ነበርም። የኢትዮጵያ ጉምሩክ ቅርንጫፍ ነበረው። ወደ ኢትዮጵያ የሚገቡና ከኢትዮጵያ የሚላኩ ዕቃዎች ከኤርትራ ጉምሩክ ቁጥጥር ውጪ እንደነበሩም በአውሮፓውያኑ 1995 የወጣ የአይኤምኤፍ ዘገባ ያመለክታል። በተጨማሪም ሁለቱ ሀገራት ባደረጉት ስምምነት መሰረት በአሰብ የሚገኘው የነዳጅ ማጣሪያ በኢትዮጵያ ነዳጅ ኮርፖሬሽን እየተዳደረ ድፍድፍ ነዳጅ ያጣራ ነበርም። ኤርትራም የሚያስፈልጋትን ነዳጅ ከኮርፖሬሽኑ በብር ስትገዛ በአንጻሩ ለምትሰጠው የትራንስፖርትና የወደብ አገልግሎት ከኢትዮጵያ በብር ይከፈላት ነበርም። ነገር ግን ለ20 ዓመታት በዘለቀው ጦርነትና ባስከተለው ፍጥጫ የአሰብ ወደብ አገልግሎት የዓለም ባንክ እንደሚለው ከፈረንጆች አቆጣጠር 1998 ወዲህ ያበቃለት ጉዳይ ሆኗል። በኢትዮጵያ ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ በሁለቱ ሀገራት መካከል ከዓመታት በላይ የዘለቀውን ፍጥጫ በአስመራና በጅዳ በተፈረሙ ስምምነቶች መቋጨቱ ይታወሳል። ብዙም ሳይቆይ ኢትዮጵያንና ኤርትራን ከሚያገናኙ 4 መንገዶች አንዱ የሆነው በአፋር ክልል ወደ አሰብ የሚወስደው የቡሬ ደባይ ሲማ ወይንም አሰብ መስመር ተከፍቶ የነበረ ሲሆን ከትግራይ ክልል ጋር የሚዋሰኑ መንገዶች በሙሉ ለጥቂት ወራት ተከፍተው ሲዘጉ የአሰብ መንገድ ለ1 ዓመት ያክል ክፍት ሆኖ ቆይቶ ነበረም። ከደሴ ወደ አሰብ የህዝብ ትራንስፖርት እንቅስቃሴም ተሞክሮ ነበረም። የድንበር መተላለፊያዎቹ ከተዘጉ ከ1 ዓመት በኋላ ኤርትራ ከኢትዮጵያ መንግስት ጎን የተሰለፈችበት የትግራይ ጦርነት ተቀሰቀሰም።
ነገር ግን የአሰብ መንገድ ከትግራይ ርቆ በአፋር በኩል የሚያልፍ ከመሆኑ በተጨማሪ የመንገድ ጥገና እየተከናወነ የነበረ በመሆኑ እንዲሁም የኤርትራ ባለስልጣናት ወደቡ መደበኛ ስራውን ለመጀመር ዝግጅት እያደረገ መሆኑን ገልጸው ነበር። በተጨማሪም ከአሰብ ወደ አዲስ አበባ የነዳጅ ማስተላለፊያ መስመር እንደሚዘረጋ የሚገልጹ ዘገባዎች ሲወጡ የነበረ ቢሆንም ነገር ግን ሁሉም ነገር ወደ ተግባር ሳይለወጥ ፉርሽ ሆኖ ቀርቷል። አሁን ውጥረቱ አይሎ ግጭት እንዳይቀሰቀስ አስግቷል። ለ2 ዓመታት በተካሄደው የትግራይ ጦርነት ላይ በጋራ ቆሞ የነበሩት ጠቅላይ ሚኒስትር አብይና በፕሬዝዳንት ኢሳያስ መካከል የነበረው ግንኙነት ፕሪቶሪያው ስምምነት በኋላ ሙሉ ለሙሉ ተቋርጧል። ጠቅላይ ሚኒስትር አብይ በቅርቡ ስለ ባህር በርና ስለ ወደብ ያደረጉት ንግግርና ያሳዩት ፍላጎት የኤርትራ ባለስልጣናትን አላስደሰተም። ይህ መጀመሪያ አካባቢ የተፈጠረ ስሜት እንደነበር ጠቅላይ ሚኒስትሩ ከሰሞኑ ፓርላማ ላይ ባደረጉት ንግግር ገልጸዋል። በኢህአዴግ የአስተዳደር ዘመን የወደብ አስፈላጊነት ዝቅ ከመደረጉ ባሻገር ኢትዮጵያ የወደብ ባለቤት የመሆኑ ዕቅድ የተዘጋ ጉዳይ መሆኑ በተደጋጋሚ ሲነገር ቆይቷል። ነገር ግን አሁን ጠቅላይ ሚኒስትሩና የአገሪቱ ከፍተኛ ባለስልጣናት የወደብ ጉዳይን ከዋነኛ አጀንዳቸው መካከል አድርገው መያዛቸውን መረዳት አዳጋች አይደለም። ኢትዮጵያ ከቀይ ባህር የሚያስቀረን የለም እያለች ነው። ኢትዮጵያ የቀይ ባህር መውጫ ያስፈልጋታል የሚለውን ማንም የሚደብቀው እውነት አይደለም። በትክክልም ኢትዮጵያ መውጫ ያስፈልጋታል። ነገር ግን የጥያቄ በኤርትራ በኩል በስጋት መልኩ መታየቱ ከቀጠለና ኤርትራም አሁን በያዘችው አቋም ከቀጠለች የጊዜ ጉዳይ ካልሆነ በስተቀር ወደ ግጭት ሊያመራ ይችላል። የአሰብ ወደብ አሁን ላይ አገልግሎት እየሰጠ አይደለም። በነገራችን ላይ የአሰብ አካባቢ ለመኖር የማይመች ነው። ለዳሎል ቅርብ በመሆኑ እጅግ ከፍተኛ ሙቀት አለበትም። ዓመታዊ የዝናብ መጠኑም ዝቅተኛ የሆነ መልክዓ ምድሩ ጨው ከማምረት በዘለለ ለእርሻ የማይሆን ነው። የአሰብ ጥቅሙ ዋነኛ ወደቡ ብቻ ነው። ኤርትራ ደግሞ እየተጠቀመችበት አይደለም። ኤርትራ ከኢትዮጵያ ጋር በመነጋገር ኢትዮጵያ አሰብን፣ ኤርትራ ደግሞ በምላሹ ጠቀም ያለ ጥቅም የምታገኝበት ውሳኔ ማሳለፍ ይኖርባታል። ሰላም ለሀገራችን ይሁን። አበቃን። መልካም ጊዜን ተመኘን።